ሜሴጅ ልኬልሽ ትላንትና አልመለስሽልኝም። መቼ? አዎ ትላንትና ብቻ አይደለም ብዙ ቀን ሜሴጅ ልክልሻለሁ አትመልስሽልኝም። ምን ነው በሰላም አሰማሁትም እውነት እያየሁ እንዴት ነው የማታየው? አላየሁትም። ባየው መልስልሻለሁ። ኧረ አንቺ ደግሞ በእናትሽ አይመስለኝም። እንደምታዩት እንግዲህ ብዙም ጊዜ ብዙ ሰዎች የሚያጨቃጭቀውና እንደሚያጣላው ነገር ምንድነው ሜሴጅ ልኬልሽ አላየሽውም፣ ሜሴጅ ሲመጣ መልስ አልመለስሽም። እንዲሁም ደግሞ ማለት ነው በስራ ቦታ ላይ በጣም አስፈላጊ የሆኑ ሜሴጆች ወዲያው ይመጡልናል ነው ወዲያው ልንመልሳቸው የሚገቡ ሊኖሩ ይችላሉ። ስልካችን ምናልባት ሳይለንት አድርገነው ሊሆን ይችላል፣ ትምህርት ቤት ልንሆን እንችላለን፣ ስራ ላይ ልንሆን እንችላለን። ስለዚህ ስልካችንን ሳይለንት አድርገነው የተለያዩ ሜሴጆች ሊመጡልን ይችላሉና ቶሎ ደግሞ መመለስ የሚያስፈልጋቸው ሜሴጆች ይኖራሉ። ደግሞ አሉ የጓደኛ ምናምን ችግር የለውም ቆይታችሁ ልትመልሱ ትችላላችሁ። ነገር ግን የስራ ቦታ ሜሴጆች ከሆኑ ወይም የትምህርት ቤት ከሆኑ ወይም ደግሞ በጣም አስፈላጊ የሆኑ ሜሴጆች ቶሎ መመለስ ያለባቸው አሉ ማለት ነው። ስለዚህ ይሄ እንደዚህ አይነት ትራብል ውስጥ ችግር ውስጥ ከመግባታችን በፊት ሁልጊዜም ስልካችን ላይ ኖቲፊኬሽን የሜሴጅን ኦን አድርገን ኦን ታይም መመለስ ያለባቸውን ሜሴጆች ወዲያውኑ መመለስ አሪፍ ነው ማለት ነው። አንዳንድ ጊዜ ለአደጋም ሊሆን ይችላል፣ ብዙ ነገሮች አለ የሰው ልጅ በህይወት እያለ ማለት ነው። ስለዚህ ሜሴጅ አለመመለስ ወይም ደግሞ የተለያዩ ሜሴጆች ቶሎ መመለስ ያለባቸው ቶሎ መስጠት ያለብን ወይ ከስራ ቦታ አብረን የሚሰሩ ሰዎች ሊሆኑ ይችላሉና ቶሎ አለመመለስ አንደኛ ሌዚነት ወይ ግዴለሽነት ሊያስመስሉን ይችላሉ። ለምን ባለማየታችን ማለት ነው። እንድናየው ደግሞ የምናደርግበት አንዱ መንገድ ምንድነው? ኖቲፊኬሽኑን ኦን ማድረግ ነው ማለት ነው። ኢምፖርታንት ሜሴጅ ከሆነ አይተን እንደዚህ እንመልሳለን፣ ካልሆነ ደግሞ በኋላ እንመልሳለን። ግን ሜሴጅ መምጣቱን የምናየው በምንድነው? በኖቲፊኬሽን በትኗን ኦን ማድረግ አለብን ማለት ነው። ዛሬ አይፎን ተጠቃሚ ከሆናችሁ ብዙ አይፎን ይጠቀማል ብዬ ገምታለሁ ማለት ነው። እኔ አይፎን ላቨር ስለሆንኩኝ ማለት ነው። እና እንዴት አድርገን ኖቲፊኬሽኑን በትኑን ኦን እንደምናደርገው የሜሴጅን አሳያችኋለሁ ማለት ነው። ተከታተሉኝ ከኔ ጋር ሆኖ። እሺ ማድረግ መጀመሪያ ወዴት ነው የምንሄደው? ወደ ሴቲንግ እንሄዳለን። ሴቲንግን አንድ ጊዜ እንከፍተዋለን። ከዛ ወርታች ስክሮል አድርገን እዚህ ጋር ኖቲፊኬሽን የሚል ታየናል አይደል? እሱን አንድ ጊዜ እንከፍተዋለን። እዚህ ጋር እንደምታዩት በቴክኖቹ እንዳለ ይመጣሉ። ወርታች ስክሮል አድርግ እናረጋለን ሜሴጅ የሚለውን እስከምናገኝ ድረስ። ከዛ በኋላ ሜሴጅ የሚለውን እናገኘዋለን። እዚህ ጋር አናውንስ ኖቲፊኬሽን ይላል። ከዛ ኦን እናረጋለን። አናውንስ ኖቲፊኬሽን ኦን ከሆነ በኋላ ወርታች ዝቅ ብለን እንደምታዩት ማለት ነው አናውንስ ኖቲፊኬሽን የሚለውን ድጋሚ እንነካለን። ስንነካው አያችሁት ኦን ሆኗል ማለት ነው። ከፈለግን ማለት ነው ከታች ኦል ኖቲፊኬሽን የሚለውን አያችሁት ኦን ማድረግ እንችላለን ወይንም ተርን ኦፍ። in this case እኔ የማደርገው ማለት ነው ታይም ሴንሲቲቭ ኤንድ ዳይሬክት ሜሴጅ ሲሆን ኦን ማድረገው ይሄኛውን ነው ማድረገው ማለት ነው። ምክንያቱም ሁሉ ሜሴጅ ኖቲፊኬሽን እንዲመጣብኝ አልፈልግም። ያስፈልጋል የሆኑና ዳይሬክት ሜሴጆች የሚያስፈልጉትን እሱን ኦን አደርጋለሁ ማለት ነው። እና እናንተ ከፈለጋችሁ አናውንስ ኦል ሚለው ማድረግ ትችላላችሁ። እንዲህ ነው በቀላሉ ኖቲፊኬሽኑን የምናደርገው። ከሰዎችም ጋር አንጣላ ማለት ነው። በሰላም ይሄን ይመስላል። አመሰግናለሁ። ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም ጊዜ ነው ላችሁ። ባይ ባይ።